ለዚህ ነው 90% እና እዛ አካባቢ የሚሆነው ሰው እዚህ ውስጥ ነው ስታክ ያደርጋል። ማድረግ ከፈለክ you have to do it። አንባቢ አይደለም ሰው መሆን ያለበት። እንዲሁ እንዳልኩ 5 ድፍን ዓመታት አለፉ። ሕይወቴን ለመለወጥ ያላደረኩት ጥረት፣ ያልወጣሁት ተራራ፣ ያልወረድኩት ቁልቁለት የለም። ግን ሕይወቴም እዚያው፣ ችግሮችም እነዚያው፣ የሕይወቴም ውጤቶች እነዚያው ባሉበት ቦታ ላይ አሉ። ግን እንዲያው ሰው ሕይወቱን ለማሻሻል ምን ያህል ዓመታት ያስፈልጉት ይሆን? ለብዙ ዓመታት የሰው ልጆችን ስነ ልቦና እንዳጠና ሰው ተግብሮም በሕይወቱ ውስጥ ውጤት አምጥቶ እንዳየ ሰው ልነግራችሁ የምችለው አንድ ነገር ይህ ነው። ሌላ የሕይወት መንገድ አለ። ሌላ የችግር መፍቻ የሕይወት ማሳቂያ መንገድ አለ። ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ኢን 30 days ሕይወትን በ30 ቀን ለውጥ በሚል አብይ ርዕስ ላይ የ3 ቀናት ኢመርሲቭ ትሬኒንግ አዘጋጅቷል። ይህ ትሬኒንግ የሚካሄደው ታህሳስ 10፣ 11፣ 12 ከጠዋቱ 2:30 እስከ 11 ሰዓት ሜክሲኮ በሚገኘው ኬዘን ኤክሰለንስ ሴንተር ነው። በተጨማሪም እንደ ከዚህ በፊቱ ስልጠናው አዳራሽ ውስጥ ተካሂዶ እዛው ላይ አብቅቶ አንበታተንም። ስልጠናው ካበቃበት ቀን ማግስት ጀምሮ ለተከታታይ 4 ሳምንታት በየሳምንቱ አንድ ቀን ዙም ላይ እየተገናኘን ልምድ እንከፋፈላለን፣ ሜንተር እንደራረጋለን። የትኛው ቦታ ላይ ተግብራችሁ የትኛውን ውጤት በምን አይነት መንገድ ማምጣት እንደምትችሉ እየመራን ጥያቄዎቻችሁን እየመለስን እስከ መጨረሻው 30 ቀን ድረስ አብረን እንቆያለን። በዚህ ሴሚናር ላይ አለመለወጥ አይቻልም። ምዝገባው ታህሳስ 8 2018 ዓ.ም ከቀኑ 11 ሰዓት ላይ ይጠናቀቃል። አሁኑኑ ተመዝግበው ወንበሮትን ያዙ። ታህሳስ 10 2018 ዓ.ም ከቀኑ 2:30 ላይ ኬዘን ኤክሰለንስ ሴንተር አዳራሽ ውስጥ እንገናኝ። ኢምፓክት ሴሚናርስ። በማሰብና በማድረግ መሃል 7 ጥንድ ጫማ ያልቃል ይባላል። አይ በእኔ በኩል ያሳነሱት ይመስለኛል። እንደውም አንሷል። እንደው አንድ ጫማ አሁን ቻይና በሚሰራው ጫማ ማለት ነው ስንት ወር ያስደርጋል አንድ ጫማ። ሌላ ተቀያሪ የለህም ብለን እናስብና ማለት ነው። ተጓዥ ከሆን ካለው ተጓዥ ያው እግረኛ ነህ፣ የምትሰራበት መስሪያ ቤት ሩቅ ነው፣ ለታክሲ የምከፍለው ሳንቲም የለህም ብለን እናስብና እንዲያው ምን ያህል ዓመት ይወስዳል? ጥሩ ጫማ ከገጠመ 3 ወር። ኦኬ። ስለዚህ 3 ወር በ7 አባዛ 21 ወር ማለት 2 ዓመት አይሞላም። ይሄ በጣም ትልቅ ተስፋ ነው ለሰው ማለት ነው። እንደው የድሮውን ጫማ የተውት ነው መሰለኝ። ግን እንደዛ የድሮ ጫማዎች እነዚህ ከስክሶች 2 ዓመት 3 ዓመት የሚያገለግላል። በሱ ከሆነ 7 ጊዜ 2 14 ዓመት። ሐሳብ ስታስብ ስተኛ፣ ስትነሳ፣ ስትጓዝ፣ ስትቀመጥ 7 ዓመት እንደው አንዳንድ ዓመት ይወስዳል ብለን ብንል ሐሳብህን ስጋ ሳታለብሰው 7 ዓመት ያልፋል ማለት ነው። በጣም እናግን ነው ካልን ደግሞ እንዲሁ እንዳሰብክ እንዲሁ እንዳለምክ 1 ዓመት ሲያልፍ 2ኛውን እንቁጣጣሽ ስታከብር 3ኛውን እንቁጣጣሽ ስታከብር እንዲሁ ስትል 14 ዓመት ያልፋል ማለት ነው። እንግዲህ በጣም ካነሰ ወደ ግማሽ ዓመት ብንወስደው 3 ዓመት ተኩል ነው። በጣም ቢበዛ ደግሞ 14 ዓመት ነው ብለን እናስብ። ለአብዛኛው ሰው ግን በ14 ዓመት ህይወት ተጠናቆ ወደ ውጤት ይመጣል ብለህ ታስባለህ? ለአብዛኞቻችን እድሜ ልክ ምጥ ነው አይደል? እድሜ ልክ። አዎ፣ ታስበዋለህ፣ ታወጣለህ፣ ታወርዳለህ። እንዲሁ እንዳልክ ነጭ ጸጉር ጣል ማድረግ ይጀምራል። እንዲሁ እንዳልክ እጥፍ ማለት ይጀምራለህ። እንዲህ ነው ለአብዛኛው ሰው ኖሮ። ባጭሩ ምን ለማለት ነው የሚመስለኝ፣ አምንበታለሁ በነገራችን ላይ እንደሆነ የብዙም ሰው ህይወት ስትመለከት በተጨበጠው ዓለም ውስጥ ብዙ ሰዎች ሐሳባቸው ስጋ ለማልበስ ምጥ ነው አይደል? ማለት አናውቅም እንዳይሉ አንዳንዶቹን ነገሮች እናውቃቸዋለን። መጽሐፍቶች አንብበናል፣ ፖድካስቶች አይተናል። ለድሮ ሰው እንኳ አዋቂ ሰው ለማግኘት ብዙ ወንዝ ማቋረጥ ያስፈልጋል። አሁን ባለንበት ዘመን ግን በእጃችን መዳፍ ላይ የምናገኘው ሞባይል ስለየትኛውም ነገር ስለየትኛውም ርዕሰ ጉዳይ በህይወት ውስጥ
መረጃ ማግኘት ከፈለክ የማታገኝበት ጊዜ የለም። የኔም ጥያቄ እኮ እዚህ ነው ማለት ዓለም ቢሃይንድ አወር በጣታችን ጀርባ ላይ ሆኖ ሀሳብን ስጋ ማልበስ እንዴት 7 ጫማ ያህል ይወስዳል እስኪያልቅ ድረስ ይወስዳል። ምን ያህል እንደሚራራቁ እኮ ነው የምታየው። ማለት ከዚች እስከዚህ ድረስ ምን ያህል ኪሎ ሜትር ቢሆን ይህን ሁሉ ዓመት እንደሚፈጅብን ይገርማል አይደል? ግን ምን መሰረት አለ፣ እውነቱን ለመናገር ሰዎች ያሰቡትን ሀሳብ የተመኙትን ምኞት ወደ መሬት አምጥተው ስጋ ማልበስ ቢችሉ፣ መጻፍ የፈለጉትን ሁሉ መጻፍ ቢጽፉ፣ መዘመር የፈለጉትን መዝሙር ሁሉ ቢዘምሩ፣ መጀመር የፈለጉትን ቢዝነስ ሁሉ ቢጀምሩ፣ ማካሄድ የፈለጉትን የህይወት ክንውን ጠቅላላ ቢያከናውኑ እኮ ይሄ ዓለም ለሰው ህልም ቦታ የለውም ማለት አትበቃ መሬት። እንደዚህ የሳሳ አይነት አኗኗር ውስጥ የምንኖርበት ብቸኛው ምክንያት ሰዎች ብዙ ሀሳብ አላቸው፣ ግን ያ ሀሳብ መሬት ወርዶ ከነሱ አእምሮ ከነሱ ምናብ ውስጥ ወጥቶ በሌሎች ሰዎች አይን ለመታየት ከ7 ጥንድ ጫማን በላይ የሚወስድ ይመስለኛል። የዓለምን ቁጥር ተመልከት። አሁን 8 ቢሊዮን ሰው በዓለም ላይ አለ። ከ8 ቢሊዮን ሰው መቼም የህይወቱን ሁሉንም ገጽታ አከናውኖ ጨርሶ በቃ እንደ ጳውሎስ በቅቶኛል ልሂድ ያለ ሰው ያለ አይመስለኝም። ጉዞዬን ጨርሻለሁ፣ ከዚህ በኋላ የሚከተለው መብራቱን ተቀብሎ ይከተል ያለ ሰው በቁጥር ብዙ አይመስለኝም። እንዳው ይሁንና ላዩን ስናይ አለ አይደል በጣም አስፈላጊ ናቸው የምንላቸውን የህይወታችንን ግቦች አሳክተን ማለፍ ለብዙዎቻችን እጅግ በጣም ትልቅ ምጥ ነው። ደግሞ በጣም የሚገርመው ነገር ከድሮ መረጃ ከሌለበት ጊዜ ይልቅ አንድን ነገር አስቦ ማሳካት በጣም የሰማይና የምድር ያህል የተራራቀበት ዘመን ይሄኛው ዘመን ነው። ያ ማለት ምን ማለት ነው? ሐሳብን ወደ ስጋ ለማውረድ ብዙ ሐሳብ ማግኘት ብልሃት እንዳልሆነ ነው የምታየው። ብዙ ዕውቀት መጨመር፣ ብዙ ሐሳብ መሰብሰብ፣ ብዙ መጽሐፍት ማንበብ፣ ብዙ ፖድካስት ማዳመጥ፣ ብዙ ነገር ማጋበስ፣ ብዙ ነገር ማወቅ፣ በዕውቀት መጠቅጠቅ ራሱ ያን ዕውቀት ለመውለድ ስጋ ለማልበስ እንደማይጠቅም ነው የምታየው። በነገራችን ላይ ይሄን በደንብ አድርጎ ለማስረዳት ለምን ሐሳብ ወደ ስጋ ለመውረድ 7 ጥንድ ጫማ እንደሚያስፈልገው ለማወቅ የሰዎችን ኮምፒተንስ በደረጃ ከፍለን ብናየው በጣም ጥሩ ነው ብዬ አስባለሁ። ኮምፒተንስ ማለት ክህሎት ማለት ነው። ሰዎች በአእምሯቸው ውስጥ የሚያውቁትን ነገር ወደ መሬት አውርደው ስጋ ለማልበስ። ስጋ ለማልበስ ምን ማለት ነው? ቢዝነስ መጀመር ፈለግ ጀመርክ፣ ግንኙነቶችን ማስተካከል ፈለግ አደረግ፣ ግንኙነቶች ተስተካከሉ፣ ጤንነትህ ወደ ነበረበት ቦታ ማምጣት ፈለግ አመጣ ለማለት ሰዎች ይሄንን አስቦ የማድረግ ክህሎት በ4 ደረጃ ውስጥ አልፈው ነው እዚህ አሁን ያልኩ ቦታ ላይ የሚደርሱት። 4ቶቹን ካላወቅ የሆነ ቦታ ላይ የመቀርቀር ስሜት ወይም ደግሞ ማደግ ያለመቻል መተመተ የሆነ ቦታ ላይ የመያዝ የመታጎር ስሜት ይሰማሃል። ግን አንደኛ የታጎርክበትን ቦታ አታውቀውም፣ ሁለተኛ በምን መንገድ ብትሄድ ምን ብልሃት ብትከተል ከዛ ልትወጣ እንደምችል አታውቅም። እኔ ብዙ ነገር ለማየት ሞክሬያለሁ ይሄን በተመለከተ። ከ4ቶቹ ደረጃዎች የሰው ልጆች የክህሎት ደረጃዎች አሉ፣ 4 ደረጃዎች አሉት። አንድን ነገር አስቦ ማድረግን በተመለከተ በ4 ደረጃ ከፍለን ልናየው እንችላለን። ከ4ቱ ደረጃ አንዱ ቦታ ላይ ነው የምንሆነው። ግን በጣም የሚገርመው ነገር የዓለማችን ከ90% በላይ ሰው በቁጥር የ8 ቢሊዮን 90% ስንት እንደሆነ ቼክ ማድረግ ትችላለህ። ይሄን ያህል ቁጥር ያለው ሰው ሁለተኛው ሌቭል ላይ ነው የተያዘው። ስምንቶቹ እንግዲህ የ8 ቢሊዮንን 90% አስላና ከ7 ቢሊዮን በላይ ነው በእርግጠኝነት። ይሄን ያህል ቁጥር ያለው ሰው ሁለተኛው ደረጃ ውስጥ ነው የተጣበቀው። ምን ማለት? ለመውጣት ወደ 3ኛው ደረጃ ለመውጣት ውጤቱን ስጋ ለማልበስ ያለበትን ቦታ አያውቀውም። ሁለተኛ ከዚያ ከተጣበቀበት ቦታ ወጥቶ የሚፈልገውን ውጤት ለማምጣት እንዴት ማድረግ እንደሚችል አያውቅም። አሁን ዛሬ የምናወራው ስለ አይደንቲቲ አይደለም፣ መሬት ስለማውረድ ነው። ስለ አይደንቲቲ ይሄ ፍልስፍናዊ ስለሆነው ማንነት ሳይሆን እንዴት ይደረግ ነው። ልታደርግ የፈለግከው ነገር መሬት ላይ እንዴት ነው የምታደርገው? ለምንድን ነው የማታደርገው? ለምንድን ነው ማድረግ ያልቻልከው? በተለይ ደግሞ እያወቅህ ከሆነ 4ቶቹን ደረጃዎች ብናይ ሁለተኛው ደረጃ ለምን ለብዙ ሰዎች ምጥ እንደሆነ በደንብ አድርገን ማየት እንችላለን ብዬ አስባለሁ።
ስለዚህ ዛሬ የምናወራው ከዚህ በፊት በነበሩት ፖድካስቶቻችን እያነሳን የነበረው እንዴት ሰዎች አይደንቲቲ ፕሮፋይላቸው እንዴት ይገነባሉ እያለን ነበር ስናወራ ነበር። ስለዚህ ዛሬ የምናወራው ደግሞ ይህንን የፕሮፋይላቸውን ያስቀመጡትን አይደንቲቲውን እንዴት መሬት ላይ አውርደው እንዴት ይኑሩት በሚል ነው። ስለዚህ በ4 ደርዝ ይታያሉ ያልካቸውን ከአንደኛውን ጀምርና ኦኬ። የመጀመሪያውን ደረጃ ፈረንጆቹ በሚጠቀሙበት ቃል እንጠቀምና ወደ አማርኛ እናምጠው ይመስለኛል። አንደኛው የክህሎት ደረጃ አንኮንሽስ ኢንኮምፒተንስ ይባላል። ምን ማለት መሰለ? አችለውም እንደማትችለውም አታውቅም ማለት ያን ነገር ለመቻል የሚያስፈልጉ ክህሎቶችን አታውቃቸው። ምን እንደማለት መሰለ? ለምሳሌ መኪና የሚነዳ ሾፌር ጎን ተቀምጠህ መኪናው ቢሄድ እና ከዛ በፊት እዛ ጋቢና ውስጥ ገብተህ ማታውቅ ከሆነ መኪናው ይሄዳል እያየህ ነው፣ ግን ያ መኪና ለማሽከርከር የሚያስፈልገውን ክህሎት አታውቀው። ቀላል ይመስላል ሰውየው ሲያደርገው ስታየው ቀላል ነገር ነው። አንዳንድ ጊዜ ስልኩን እያወጣ እያወራ፣ አንዳንድ ጊዜ የሆነ ነገር እያደረገ፣ አንዳንድ ጊዜ አጠገቡ ካለው ሰው ጋር ጥልቅ ውይይት እያደረገ መኪናው ይሄዳል። መያዝ ሲያስፈልግ ይይዘዋል፣ መሄድ ሲያስፈልግ ይሄዳል፣ ማፍጠን ሲፈልግ ያፈጥነዋል፣ አቅጣጫ መቀየር ሲፈልግ አቅጣጫ ይቀይራል፣ ምልክት መስጠት ሲፈልግ ምልክት ይሰጣል። ተቀምጦ ለሚያየው ሰው ምን ክህሎት እንደሌለው ምን ክህሎትም እንደሚያስፈልገው አያውቅም። አብዛኛው በዚህ ህይወት ላይ ያለ ሰው በእድሜ ትንሽ የሆነ ሰው ነው፣ ተፈጥሯዊ በሆነ መንገድ ስንመለከት ማለት ነው። ምን ማለት መሰለ? ይሄ ሰው ጋብቻ ውስጥ ገብቶ አያውቅም፣ ግንኙነት መስርቶ አያውቅም። ድንገት ባልና ሚስት ሲያስታርቅ ወይም ባልና ሚስት እንዴት መኖር እንዳለባቸው ሲመክር ልታገኘው ትችላለህ። አግብቶ አያውቅም። ወይ ደግሞ ስለ ቢዝነስ የሚገርም ትንተና ሲሰጥ ልታገኘው ትችላለህ። ወይም ቢዝነስ ለሚያካሄድ ሰው ምክር ሲሰጥ ልታገኘው ትችላለህ። ግን he has never been in the business። ይሄ ሰው ቢዝነስ ውስጥ ሲገባ ምን አይነት ችግር እንደሚገጥም እንዴት እንደሚፈታ በተግባር አያውቀውም፣ ልምምድ ውስጥ አያውቀውም። ስለማያውቀው የሚያስፈልገውን ክህሎት የሚፈልገውን ነገር ለማለት በቀላሉ ይለዋል። ይሄንን በሶሻል ሳይንቲስቶች የሚጠሩበት አንድ ቋንቋ አለ፣ ዳኒንግ ክራገርስ ኤፌክት ይሉታል። ዳኒንግ ክራገርስ ኤፌክት ማለት ምን ማለት መሰለ? ስለ አንድ ጉዳይ በጣም ትንሽ መረጃ ወይም ደግሞ ምንም መረጃ ካለህ ኮንፊደንስስ ከአፍንጫ ድረስ ጢም ያለ ስለማታውቀው ነገር ማለት ስለማታውቀው ነገር ለማውራት። አሁን ለምሳሌ ግንኙነት አግብቶ የማያውቅ ወይም ደግሞ ትዳር መስርቶ የማያውቅ ሰው ትዳር ለመሰረቱና ለተቀያየሙ ሰዎች ምክር እየሰጠ ነው እንበል። ምን ታረግ ይመስለሽ ይላታል። እሺ ማታ እሱ ለመግባት ሰዓቱ ሲደርስ መብራቱን ታጠፊና አንድ ሻማ ታበሪና ጨለማ ኮርነር ላይ ታስቀምጪና ልክ እሱ ሲመጣ በሩን ክፍት አድርገሽ ብርሃኑን ሲያይ ይኸውልህ ለእኔ በጨለማ ውስጥ የሚያበራ ሻማ ነህ ማለት ነው በላት በይው። ከዛ በኋላ ቤቱ ሰላም ይሆናል። ከዛ በኋላ ተመልሳችሁ አትጣሉም ሊል ይችላል። አሁን ይሄ ሰው የግንኙነትን ውጣ ውረድ የግንኙነትን ሜካኒክስ ካላወቀው ወይ ወረቀት ላይ ባነበበው ወይ መጽሐፍ ላይ ባነበበው ነገር ወይም ከዚህ በፊት ጎረቤቶች ሲሉ ከሰማው ነገር ተነስቶ የመጨረሻ ዕውቀት ያለው ሰው የሚለውን ነገር ሊል ይችላል። ይሄ ሰው ከእውነተኛው የህይወት ተግዳሮት ጋር እስከሚጋጠም ድረስ ይህን ዕውቀት ይዞት ነው የሚቀጥለው። አንደኛ ደረጃ ላይ አንደኛ ሌቭል ላይ ያሉ ሰዎች የማያውቁትን ነገር አያውቁትም። ስለዚህ ዝም ብለው እግር እንዳመጣቸው ነው የሚኖሩት፣ የሰሙትን ነው የሚናገሩት። ከዚህ ነገር ከአንደኛው ደረጃ ውስጥ የሚያነቃቸው ነገር ከተጨበጠው የህይወት ጥያቄ ጋር ሲገናኙ የዛን ጊዜ ነው የዌክ አፕ ኮል መንቂያ ጥሪ ራሳቸው ሊፈቱት ከሚገባ የህይወት ተግዳሮት ጋር ሲገናኙ የዚያን ቀን ከአንደኛ ደረጃ ውስጥ ይነቃሉ። ለምሳሌ አገባ ይሄን ዕውቀት ይዞ ጋብቻውን ሲያዩ ግን በዛ አይነት መንገድ አይደለም ለካ የሚኖረው። ገና ሌላ ሰውየው የማያውቃቸው በጣም ብዙ ነገሮች አሉ ለካ። ከዛ በኋላ ነው ጋብቻ እንዴት ነው የሚመራው፣ ፍቅር እንዴት ነው የሚገነባው፣ ልጆች እንዴት ነው የሚያድጉት ሲል ያንን መረጃ ያገኝበታለሁ ብሎ የሚያስባቸው ቦታዎች መሄድ ይጀምራል። መጽሐፍት ማንበብ ይጀምራል። ፖድካስቶች ማየት ይጀምራል። ቃለ መጠይቆች ማየት ይጀምራል። አዋቂዎችን መጠየቅ ይጀምራል። ብቻ ግን ያንን ጥያቄ የሆነበትን ነገር ይመልሱልኛል ብሎ የሚያስባቸው ነገሮችን ማገላበጥ ይጀምራል።
ትልቁ አደጋ እዚህ ላይ ነው። እንግዲህ ታሪ ምናልባት ልገምተው እንደሚችለው የሁለተኛው ደረጃ ትልቁ ችግር ምንድን ነው? የገጠመንን ችግር ለመፍታት ብለን ማንበብ የጀመርነው መጽሐፍ እንዲሁ በቀላሉ የሚቆም አይደለም። ታነባለህ፣ ታስቀምጠዋለህ፣ ታነባለህ፣ ታስቀምጠዋለህ። መጥፎ ገጽታው የሁለተኛው ደረጃ የዚህኛው ደረጃ መጥፎ ገጽታው ምንድን ነው መሰለህ? ማወቅ መቻሉ ራሱ እያደጉ እያሉ የመሆን አይነት ስሜት ስለሚሰጥ አቺቭመንትን ከሚሰማን ስሜት አንጻር የመለካት አደጋ አለው። ምን ማለት መሰለህ? ለምሳሌ ግንኙነት እንዴት እንደሚያስተካክል አያውቅም ይሄ ሰው። ከዛ በኋላ ኦል ኦፍ ሰደን ሜን አር ፍሮም ማርስ ኤንድ ዊሜን አር ፍሮም ቬኑስ የሚለውን መጽሐፍ አገኘና እሱ ማንበብ ጀመረ። ኦ ማይ ጋድ! እንደዚህ ነው ግንኙነት የሚፈታው። ይሄን መጽሐፍ ማንበብ ጀምሮ እሱን መጽሐፍ እያነበበ ወደ መሬት ካላመጣው፣ ወደ ተግባር ካላመጣው ያ መጽሐፉን ማንበብ የሚሰጠው ዶፓሚን ራሽ አንድን የማታውቀውን እውቀት ስታውቅ ከዚህ በፊት በህይወት ውስጥ ገጥሞ ማያውቅን አዲስ መረጃ ስታገኝ ሰውነት የመነቃቃትን እያደረግከው እንዳለህ አይነት ስሜት የመስጠት ነገር አለው። ስለዚህ መጽሐፉን አንብበህ ሲጨርስ እሱን ታስቀምጥና ደግሞ በሌላ መንገድ ግንኙነትን የሚያይ ሌላ መጽሐፍ ደግሞ ታነሳለህ። ከዛ በኋላ የስቲቭ ሃርቪን መጽሐፍ ደግሞ ታነሳና ኦኬ ሴቶች እንዴት ነው የሚያስቡት፣ ወንዶች እንዴት ነው የሚያስቡት፣ እሱ ደግሞ ማበት ባወቅ ቁጥር ያ መረጃ ከዚህ በፊት ከምታውቀው ነገር ጋር ስለማይገናኝ የሚሰጥ ዶፓሚን ሂት እያደግክ እንደሆነ ፕሮግረስ እያደረግክ እንደሆነ ስሜት ይሰጣል። ከዛ በኋላ መጽሐፍቶቹን ስታነብ በሌላኛው ከዚህ በፊት ካወራነው ነገር ጋር የሚሄደው ነገር ደግሞ ምንድነው መሰለ? ማወቃችን እየተገነባ ወደ ድርጊት አልመጣ ካለ እውቀት እንዳይከማች የሚያደርጉ ኃይላት አሉ በተፈጥሮ ውስጥ። ስለዚህ ኦል ኦፍ ሰደን እያወቅ እውቀት በቃ ዓለም ላይ አለ የተባለው ነገር ለመተንተን የሚበቃ ወደ መሬት ላይ ስትመጣ ደግሞ ምንም አይነት ውጤት መሬት ላይ የሌለ ሰው እየሆንክ ትሄዳለህ። ይሄ የወንጀለኝነት ስሜት ይፈጥራል፣ የጥፋተኝነት ስሜት ይፈጥራል። በዛ ላይ ደግሞ ባወቅን ቁጥርና ነገሩ መሬት ላይ ባላወረድን ቁጥር ፕሮግረስ የማድረግ ስሜትም ስለሚሰጠን ጭምር እዛው ውስጥ የመጠመድና እዛው ውስጥ የመቆየት ነገር ይሰጣል። ሌላኛው ትልቁ ነገር ምንድን ነው መሰለ? ልክ ስታቅ ማወቅ ፓሲቭ ስለሆነ በባህሪው ፓሲቭ ማለት ምን ማለት መሰለ? ያንተን ጥረት አይጠይቅም ማወቅ። ሌላ ሰው ቁጭ ብሎ ብቻውን ሆኖ የጻፈውን መጽሐፍ ነው የምታነበው። ሰውየው መጽሐፉን ሲጽፍና አንተ መጽሐፉን ስታነብ የተለያየ ነገር ነው የሚከናወነው። ሰውየውን እስኪ ሳለው የሚጽፈውን ሰው ብዙ ነገር ሪሰርች አድርጎ የህይወቱን ልምድ ቀምሮ ብቻውን ተቀምጦ ምናልባት በሮቹን ዘጋግቶ ትኩረቱን የሚወስዱ ነገሮችን በሙሉ አውጥቶ ሞባይሉን ዘግቶ ምናምን ነው የሚጽፈው። በዚህ ዲሲፕሊን ውስጥ ሆኖ የጻፈውን ነገር አንተ አንድ ቦታ ላይ ቡና እየተጎነጨ አንድ ኮርነር ላይ ካፌ ውስጥ ሆነ ልታነበው ትችላለህ። አንተ ስታነብ የምታደርገው ነገር የለም። የተጻፉትን ፊደሎች ነው ወደ ውስጥ የምታስገባው እንጂ ጀነሬት የምታደርገው ነገር የለም። ስለዚህ እየተማሩ የመሄድ ስሜት፣ እያወቁ የመሄድ ስሜት፣ የሆነ ነገር እያሻሻሉ የመሄድ ስሜት ስላለው ማጥናቱ ትምህርቱ ራሱ ትራፕ ይሆናል ማለት ነው። ስለዚህ በዚህ ህይወት ውስጥ ያሉ ሰዎች በጣም ባወቁና ባላደረጉት ቁጥር እውቀት የጎደላቸው ይመስላቸዋል። ሌላ እውቀት ይጨምራሉ። በጨመሩ ቁጥር ግን ከድርጊቱ እየራቁ ነው የሚሄዱት። ይሄ የ90% በተለይ አሁን ሶሻል ሚዲያ ላይ ያለን አሁን ያለውን የኢንተርኔት የዲሞክራታይዝድ እውቀት የምንካፈል ሰዎች የ21ኛው ክፍለ ዘመን 3ኛው ዲኬድ ሰዎች እጣ ፈንታ ሆኗል ማለት ነው። በእጃችን መዳፍ ላይ ሁሉም እውቀት አለ። የጎደለን የመሰለን ማወቅ አዌርነስ ስለሆነ አዌርነሱን በጨመርን ቁጥር ወደ ግባችን እየተጠጋን የመሄድ አይነት ስሜት ይሰጠናል። በነገራችን ላይ እውነቱን ለመናገር ፐርሰናል ዲቨሎፕመንት አካባቢ ያለውም ነገር እዚህ ላይ ከፍተኛ አስተዋጽኦ አለው። ሰዎች በማወቅ ብዛት ብቻ የሚለወጡ አይነት ሴንስ የሚሰጥ ከሆነ ሰዎቹ በዶፓሚን ራሽ ውስጥ ብቻ እየተጠመቁ ውጤትና እነሱ ግን እየተራራቁ የሚሄዱበት ነገር ይፈጠራል ማለት ነው። ሌላኛውና በጣም ሌላኛው አደገኛው ደግሞ እዚኛው ላይ እንደነገርኩ ፓሲቭ ነው መማር። የተማርከውን ወደ ማድረግ ስመጣ ግን ከፍተኛ የሆነ ትግል አለ። ለምን አርጋህ አታውቅም። ያን የህይወት ልምምድ አታውቀውም። ምናልባት
የሰውነት የፊዚካል ኤክሰርሳይዝ ሳይንቲስት ልትሆን ትችላለህ፣ ግን አንድ ሬጅመንት ጂም ውስጥ ገብታ አድርጋ ታውቅ ይሆናል። ወደ ማድረግ ስትመጣ፣ በአካል ወደሚደረጉ በእጅ ወደሚነካ ነገር ስትመጣ ጠቅላላውን ሰውነትን ጠቅላላውን ትኩረትን ለዛ ነገር መስጠት ስለሚፈልግ ብዙ በማህበረሰባችን ውስጥ የተለመደ ነገር አለ። የኛ ብቻ ሳይሆን በመላው ዓለም ማለት ነው። ሰዎች ከዚህ በፊት አድርገውት የማያውቁትን ነገር ወደ ማድረግ ሲሄዱ የእነሱን መሻሻል ትተው የሚያዩት ነገር ምንድን ነው መሰለህ? they don't feel like they are stupid። ለምን መሰለህ? ሁልጊዜ አሁን የማይቀር እዚህ ደረጃ ላይ የማይቀር ለሁሉ ሰው ፕሮግረስ ለሚፈልግ ሰው የማይቀር ነገር ካለ ምንድን ነው ካልከኝ፣ ከዚህ በፊት አድርገው የማታውቀውን ነገር ለማድረግ ስትነሳ ስህተት ልትሰራ ነው ማለት ነው። 100% እርግጠኛ ነው። ከዚህ በፊት የተበለሻሸ ግንኙነት አስተካክለ አታውቅ ይሆናል። ገና ለገና ልክ እኔ እናንተ አሁን እንደተቀመጥ ነው ፊት ለፊት ተቀምጦ አይን ላይን እየተያዩ ያ ሰው ምን ለማለት እንደፈለገ መረዳትን ልብህን ከፍተ ማዳመጥ ያንተ ልምምድ ላይሆን ይችላል። ልክ ለማድረግ ስትጀምር ሰውነት ውስጥ የሚራወጡ ስሜቶች አሉ። ይሄ በአንድ በኩል በውስጥ በኩል የሚሆን ነገር ነው። በሌላ በኩል ግን ይሄን ነገር ጀምሬ ባይሳካልኝስ፣ በአዋቂዎች መካከል እንደ አማተር አይነት ስሜት ቢሰማኝስ፣ ጀምሬ ባይሳካስ፣ ብወድቅስ፣ እነዚህ ነገሮችን አድርጎ እየተሳሳቱ ወደ ትክክለኛ መንገድ መሄድን ሰዎች እንደ መሳሳት ስለሚቆጥሩት ገና ከመጀመሪያው ለብዙ ሰዎች ይሄ በጣም ትልቅ ተግዳሮት። ለምን መሰለህ? ሳይሳሳቱ ምንም ከማንም ጋር ሳይነካኩ የሌሎችን ሰዎች ተቀባይነት ሳያጡ በቀጥታ ሊያሳኩት ወደሚፈልጉት ነገር መሄድ ነው የሚፈልጉት። መካከል ላይ ያለችዋን መውደቅና መነሳት ማየት አይፈልጉም ሰዎች። ለምን ቢባል አንድን ነገር ለመጀመሪያ ጊዜ ስታደርገው በትክክለኛ መንገድ አድርገው ውጤት ማምጣት አለመቻልን እንደ ፌል እንደማድረግ እንደ መውደቅ አድርገው ስለሚቆጥሩ ያቺን ድንበር አልፎ በእጅ መንካት ለብዙ ሰው እጅግ በጣም ምጥን ከባዱ ነገርም እሱ ነው። ከባዱ ነገርም እሱ የሆነ ነገር ስናደርግ የሆነን ሰው መፈረጅን እንፈራለን። በጣም እንደዚህ ሆነ እንደዚህ ተባለ መባለን እንፈራለን። ትክክል። ስለዚህ ካልተሞከረ ደግሞ ቅድም እንዳልከው እዛው ሁለተኛው ሌቭል ላይ መቅረት ነው። አንደኛው ሌቭል ላይ ትክክል፣ ሁለተኛው ሌቭል ላይ መቅረት ነው። ትክክል። ስለዚህ የትኛው ነው ማለፊያው? የትኛው ነው? አዎ እሱን ማውራት የሚያስፈልገን። አሁን እንግዲህ አንደኛው ላይ ያለው አንደኛ ደረጃ ላይ በነበርክበት ሰዓት ወደ ሁለተኛ ደረጃ ለመሄድ የሆነ ተፈጥሯዊ ግጥምጥሞች ነው የሚያስፈልግ። ወይ ግንኙነት ላይ የሆነ ችግር ይፈጠራል፣ ወይ ገቢ አንሶ በየወሩ ትቸጋገራለህ፣ ወይ ብቻ ግን በህይወቱ ውስጥ የምር ጥያቄ እንድትጠይቅ የሚያደርግ በቲዮሪ ከሌሎች ሰዎች ከሰማሃቸው ሳይሆን በአንተ ህይወት ውስጥ በተግባር ማለፍ የሚገባ ፈተና ሲገጥምህ ወደ ማወቅ ትሄዳለህ። ወደዚህ ከመጣ በኋላ ግን ማድረጉን ሙሉ በሙሉ ትተውና ስራ ማወቅ ይሆናል። ትምህርት ራሱ የህይወት መንገድ ይሆናል። ስለዚህ ከመጽሐፍ መጽሐፍ፣ ከፖድካስት፣ ከአዋቂ ሰው እየሄድን ህይወታችን በሌሎች ሰዎች ፍልስፍና ላይ የተንጠለጠለ ይሆናል ማለት ነው። ሰዎች እዚህ ጋር ማወቅ የሚገባቸው ወደ ሶስተኛ ደረጃ ትራንዚት ማወቅ የሚገባቸው አንድ ነገር ምንድነው መሰለህ? ከዚህ በፊት አድርገው የማታውቀውን ነገር ለማድረግ ስትነሳ አንደኛ ተሰምቶ የማያውቅ ፊሊንግ በውስጥ በኩል ይሰማል። አንድ ሁለተኛ ነገሩን አጥርተህ ስለማታውቅ ልክ ከዚህ በፊት ሄዶበት ማያውቅ አገር እንደሄደ ሰው አድርገህ ቁጠር። ስህተት በእርግጠኝነት ትሳሳታለህ። ሶስተኛ ከተሳሳትክ ስለዛ ነገር ሰዎች የሚሉት ነገር አላቸው። ሶስቶቹም እውነት ናቸው። ለአንተ የሚሰማ አዲስ ባዕድ ነገር አለ። ሁለተኛ ያ የጀመርከው ነገር ከዚህ በፊት አድርገው የማታውቀው ከሆነ በዛ ጉዳይ ላይ መሳሳት ኢንኤቪታብል ነው። መርጠህ የምታደርገው ነገር አለ። በነገራችን ላይ ይሄ ብዙ ጊዜ የተቀረጸ የሚመስለኝ ለእኔ በግሌ ሳየው ትምህርት ቤት ትማራለህ። ከተማርክ በኋላ ብዬ እንደነገርኩ መልሰ ነገረኝ ነው አይደል? ሳስተምርህ ምንድነው የማደርገው? ይሄ እንደዚህ ነው። ለምሳሌ ያህል ስለ አተም ከሆነ እያስተማርኩ ያለሁት መካከል ላይ ኒውክለስ አለ። ኒውክለስ ውስጥ ኒውትሮን እና ፕሮቶን አለ። ዙሪያው ላይ ደግሞ ልክ እንደ ሶላር ሲስተም ኤሌክትሮኖች ይሽከረከራሉ።
ከዛ በኋላ የኒውክለሱን ክብደት ኒውክለሱ ውስጥ ያለው ቻርጅ ያለውን ቻርጅ የሌለውን ኒውክለሱ ዙሪያ ላይ ያለውን ኤሌክትሮን ባህሪውን ምናምን ከነዚህ ነገሮች መካከል ለምሳሌ ያህል እኔ የማስታውሰው አንድ ቁጥር የኤሌክትሮን ቻርጅ 1.69 ሲባዛ 10 ኃይለ ቁጥር ኔጌቲቭ 19 ኮሎምብ ነው። አሁን እኔ አስታውሰዋለሁ። ይሄ ሪል ቁጥር ነው። አሁን እየነገርኩ ያለው 1.69 ሲባዛ 10 ኃይለ ቁጥር ኔጌቲቭ 19 ኮሎምብ ነው አንድ ኤሌክትሮን ያለው ቻርጅ። ይሄን ነገርኩ። ፈተና ላይ ሳመጣው ግን ይሄን ቁጥር መጻፍ አለብህ። ሳታመጣው ብትቀር አለማወቅህ ወይም ደግሞ ያን ጥያቄ አለመመለስህ ይሸለማል ወይስ ይቀጣል? ያስቀጣል። ስለዚህ ምን ማለት ነው? ከክፍል ክፍል የምታልፈው ፕሮግረስ የምታደርገው የምታድገው ካልተሳሳትክ ነው። አባባል ገብተዋል። እንዳው ግማሹን እንችልሃለን ከ50% በታች ካመጣህ ግን 0 ለምሳሌ ያህል ካመጣ ወይም 10 ካመጣ ከመቶ ልትወድቅ ነው በነበርክበት ክፍል ውስጥ። ፕሮግረስ አላረክም፣ አላደግክም፣ አላለፍክም ማለት። አሁን ይሄ እንዴት ተደርጎ ይመዘገባል መሰለህ? ሳብኮንሽስ ውስጥ እንዳትሳሳት ነው። እንዳትሳሳት ማለት ከተሳሳትክ በህይወት ውስጥ ፌል ታደርጋለህ። ሪሉ ዓለም ግን እንደሱ አይደለም። ሪሉ ዓለም ይሄ የምናውቀው ውለን የምንገባበት አብረናቸው ከሰዎች ጋር ቢዝነስ ስንሰራ፣ ስብሰባ ስንሰበሰብ፣ ጋብቻ ውስጥ የትም ቦታ ሂድ፣ ህይወት ማደግ ከሆነ የምትፈልገው ማለት ነው። አኖውን ውስጥ ያለውን ህይወት ኤክስፔሪየንስ ማድረግ ከሆነ የምትፈልገው፣ ሆነው የማታውቀውን አዲስ ሰው መሆን ከሆነ የምትፈልገው፣ ገንብተው የማታውቀውን ቢዝነስ ከሆነ መገንባት ይፈለግከው፣ ብቻ ግን ማደግ የሚባል ነገር ማደግ ማለት እኮ ምን ማለት መሰለህ? እስካሁን ካለው ድንበር አልፈ ሌላ ድንበሩን ጥሰ ሌላ ነገር ማድረግ። እሱን ከፈለግ እርግጠኛ መሆን የሚገባ ነገር መውደቅ የኢኩዌሽኑ ክፍል ነው። መውደቅ እንትን አይደለም ማለት ነው። የሆነ የብሪሊያንት መሆን ዳም የመሆን ጉዳይ አይደለም። ተፈጥሮ ነው። ዲዛይን ኢንቱ ኢት። ስለዚህ ታሬ የሆነ ነገር አደርጋለሁ ብለህ ስትነሳ በመጀመሪያ ደረጃ የምር ትፈልጋለህ ወይ? አዎ ካልከኝ የሚሰማህንም ስሜት ሰዎች የሚሉትንም ነገር ማለፍ የሚችል ከዛ ነገር ጋር ፍቅር ውስጥ መውደቅ ያስፈልጋል። ኢፍ ዩ ዋንት ኢት መውደቅ እዛ ውስጥ ስቱፒድ መምሰል፣ ጀማሪ መምሰል፣ ተማሪ መምሰል ግዴታ ነው ማለት ነው። እስኪ ሰዎች እንግዲህ መንገድ ላይ ስንሄድ እናያለን አይደል? ለመጀመሪያ ጊዜ መኪና ይዘው ወደ ጎዳና የሚወጡ ሰዎችን አይተህ ከሆነ ፉር የሚሉ እያሰቡ ሞባይል እየተነጋገሩ የሚነዱ ሰዎች መካከል ነው የሚወጡት። ወዲያው ካያቸው ለማጅ እንደሆኑ ይታወቃሉ። መሪውን አጥብቀው ይዛሉ በሁለት እጃቸው። ሁሉ የሚያዩት ነገር በሙሉ በእንትን ነው፣ በኮሽን ሁሉ ትኩረታቸው እዛ ቦታ ላይ ነው የሚያርፍ። አጠገቡ ካለ ሰው ጋር እንኳን አይኔን እንደዚህ አማቹር መስዬ መታየት አልፈልግም፣ እኔ ወደ መንገድ አልወጣም፣ ኮብል ነው ምነዳው ካልክ በስተቀር ጎዳና ላይ ወጥተህ እንደ ሌሎች ሰዎች መንዳት ከፈለግ ዩ መስት ሉክ አማቹር። ልክ ነው አይደለም? ስለዚህ አሁን ይሄ የእውቀት ማጣት ጉዳይ ሳይሆን ዩ መስት ቢ ኢን ኢት ግዴታ ነው። ቢዝነስ መጀመር ትፈልጋለህ፣ እጀምራለሁ ካልክ እንደ አዴፕት ሰው ከዚህ በፊት ቢዝነስ ውስጥ 20 ዓመት ወድቆ ተነስቶ ልምዱን እንዳዳበረ ሰው በአንድ ቀን ሌሊት ልትሆን አችልም። የፈለግከውን የቢዝነስ 50 መጽሐፍቶች በአንድ ሌሊት እንኳን አንብበህ ብታድር it's not possible። ማድረግ የምችለው ምንድን ነው? በኤክስፔሪየንስ ነክተህ ማየት ያስፈልጋል። ነክተህ ካላየ በስተቀር ይሄ አሁን ስነካው ምን ሆነ መሰለህ? ሳየው ከመሰለኝ ትንሽ ለውጥ ይላል። ብረት መሆኑን በዚህ ነው። አሁን ስነካው ይቀዘቅዛል ከእጄ ይልቅ። ካልነካሁት በስተቀር ምን ፊል እንደሚያደርግ መገመት አልችልም። ስለዚህ you must do it። ይሄን ትራንዚት ለማድረግ የሆነው የተማርነው የኖርነውን ነገር ወደ ስጋ ማልበስ ለማምጣት የመጨረሻዋን ትንሿን ነገር በእጅ መንካት ድረስ መሄድ ግዴታ ይሆናል ማለት ነው። ምን ማለፍ ያስፈልጋል? ይሄን ስታደርግ ያንተን በውስጥ በኩል የሚሰማህን የባይተዋርነት የእንግዳነት ስሜት መተው ያስፈልጋል። ኤኒዌይ አክት ማድረግ ግዴታ ነው። በዛ በኩል ነው መንገዱ። ከዛ ውጭ ሌላ መንገድ የለም። አንደኛው ይሄ ነው። ሰዎችስ እንዲህ ቢሉኝ ሊሉ ይችላሉ። ምንም ዋስትና የለም። ሰዎች ሊዘባበቱብህ ይችላሉ። አንተ በሌለህበት ቦታ
ጭራሽ የሌለ ነገር ሁሉ እየጨማመሩበት ስላንተ ሊያወሩ ይችላሉ። አንተ የፈለግከውን ነገር ላርግ ካልክ ሰዎቹ የፈለጉትን ነገር እንዲሉ መብት መስጠት አለብህ ማለት ነው። አክት ማድረግ ግዴታ ነው። አክት ካላደረግ ሐሳብ በመጨመር እውቀት በመጨመር መጽሐፍቶች በማንበብ ተጨማሪ አድቫንስድ የሳይንስ ግኝቶችን በማንበብ ግን ሐሳብህን ስጋ ማልበስ በፍጹም ነው የማይቻለው። you have to do it። ይህን ካወቅን ምን ማድረግ አለብን ማለት ነው? ያን ድንበር አልፈን እጃችንን ዘርግተን የሆነ ነገር ማድረግ አለብን ማለት ነው። እንዲሁ እንዳልኩ 5 ድፍን ዓመታት አለፉ። ሕይወቴን ለመለወጥ ያላደረግኩት ጥረት፣ ያልወጣሁት ተራራ፣ ያልወረድኩት ቁልቁለት የለም። ግን ሕይወቴም እዚያው፣ ችግሮችም እነዚያው፣ የሕይወቴም ውጤቶች እነዚያው ባሉበት ቦታ ላይ አሉ። ግን እንዲያው ሰው ሕይወቱን ለማሻሻል ምን ያህል ዓመታት ያስፈልጉት ይሆን? ለብዙ ዓመታት የሰው ልጆችን ስነ ልቦና እንዳጠና ሰው ተግብሮም በሕይወቱ ውስጥ ውጤት አምጥቶ እንዳየ ሰው ልነግራችሁ የምችለው አንድ ነገር ይህ ነው። ሌላ የሕይወት መንገድ አለ። ሌላ የችግር መፍቻ የሕይወት ማሳቂያ መንገድ አለ። ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ኢን 30 days ሕይወትን በ30 ቀን ለውጥ በሚል አብይ ርዕስ ላይ የ3 ቀናት ኢመርሲቭ ትሬኒንግ አዘጋጅቷል። ይህ ትሬኒንግ የሚካሄደው ታህሳስ 10፣ 11፣ 12 ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት ሜክሲኮ በሚገኘው ኬዘን ኤክሰለንስ ሴንተር ነው። በተጨማሪም እንደ ከዚህ በፊቱ ስልጠናው አዳራሽ ውስጥ ተካሂዶ እዛው ላይ አብቅቶ አንበታተንም። ስልጠናው ካበቃበት ቀን ማግስት ጀምሮ ለተከታታይ 4 ሳምንታት በየሳምንቱ 1 ቀን ዙም ላይ እየተገናኘን ልምድ እንከፋፈላለን፣ ሜንተር እንደራረጋለን። የትኛው ቦታ ላይ ተግብራችሁ የትኛውን ውጤት በምን አይነት መንገድ ማምጣት እንደምትችሉ እየመራን ጥያቄዎቻችሁን እየመለስን እስከ መጨረሻው 30 ቀን ድረስ አብረን እንቆያለን። በዚህ ሴሚናር ላይ አለመለወጥ አይቻልም። ምዝገባው ታህሳስ 8 2018 ዓ.ም ከቀኑ 11 ሰዓት ላይ ይጠናቀቃል። አሁኑኑ ተመዝግበው ወንበሮትን ያዙ። ታህሳስ 10 2018 ዓ.ም ከቀኑ 2 ሰዓት ተኩል ላይ ኬዘን ኤክሰለንስ ሴንተር አዳራሽ ውስጥ እንገናኝ። ኢምፓክት ሴሚናርስ። ሶስተኛው ደረጃ ምንድነው? በእርግጥ የሰማይና የምድር ያህል ይርቃል ከሁለተኛው ደረጃ። ምክንያቱም ያ ሐሳብ አእምሮ ውስጥ ያለ ኢነርጂ ነበር። ይሄኛው ወደ መሬት አምጥተ በእጅ መንካት፣ በአይን ማየት፣ ማሽተት፣ መቅመስ የጀመርክበት ቦታ ነው። የሆነ ነገር ማድረግ ጀምረሃል። ግን ምንድነው ልምምዱ ደመነፍሳዊ ስላልሆነ ድርጊቱ ከመደረጉ ብዛት ሰውነትህ ስላልተማረው ገና ሰውነትህ ተምሮ ደመነፍስ ውስጥ ገብቶ ፓተርኑ ሳታስበው ማድረግ እስከሚጀምር ድረስ ከፍተኛ የሆነ የአእምሮ የሰውነት ጉልበትን ይወስዳል። ይሄ ደግሞ እያሰለቸ ይመጣል። ግን ወይት ብዙ ሰዎች እንግዲህ እዚህ ጋር የሚያቋርጡ ለምንድን ነው? አንደኛ ብዙ ስህተት ስለምትሰራ ተስፋ የሚያስቆርጥ ነገር አለ። ብዙ ፌል ታደርጋለህ፣ እንደገና ትጀምራለህ፣ ፌል ታደርጋለህ፣ እንደገና ትጀምራለህ። ይሄ እንደሚያልፍ እርግጠኛ ሆነ ካልሰራህ መጨረሻው ይሄ ራሱ ነው ብለህ የምታምን ከሆነ ወደ ሁለተኛው የመመለስ እድል አለው። ሁለተኛ ሰዎች ደግሞ የሚሰጡ አስተያየት አለ። አሁን እውነት ይሄን ነገር እንትን ልትለው ነው? ከዚህ በፊት እኮ ልምድ ብዙ ነገር ሊሉ ይችላሉ ሰዎች። ያም እንድትመለስ ሊያደርግ ይችላል። ሶስተኛው በውስጥ በኩል የሚሰማ የባዕድነት ስሜት ነው። እነዚህን ተቋቁሞ የተወሰነ ጊዜ ከገፋህ የሆነ ከዚህ በፊት ተሰምቶ ማያቅ ሪሊፍ እፎይታ መሰማት ይጀምራል። ለምን መሰለ? አተኩሮና ሆን ብሎ ከመስራት ደመነፍስ ያንን ድግግሞሽ ወስዶ ፓተርኑን ወስዶ የማገዝና የሚያስበውን አእምሮ ነፃ የማውጣት ነገር እየተፈጠረ ይመጣል። ሳታስበው የለመድከውን ነገር ማድረግ ሲጀምር የሚገርም ከውጥረት ነፃ በሆነ መንገድ ያን ነገር የማከናወን በአጭር ጊዜ ውስጥ የመጨረስ ፐርፌክት አድርጎ የመጨረስ ነገር እየተለመደ ይመጣል። ምን ማለት ነው? አራተኛው ደረጃ ሶስተኛው ላይ ነው የሚገነባው ማለት ነው። ካላቋረጥክ ሶስተኛውን ከጀመርከው ውሎ አድሮ ወደ አራተኛው ደረጃ ነው የሚያድገው። አራተኛው ደረጃ ሳታስበው ማድረግ ለመድክ ማለት ነው። ማስተሪ ይባላል። እዚህ ላይ ልጠይቅህ። በጣም ከባዱ ነገር ለየትኛውም አሁንም ለሚከታተለንም ሰው ከባዱ ነገር መውደቅ አለ፣ ደስ የማይል ስሜት አለ። ትክክል። ከዛ እነኚህን ደግሞ በደንብ በሚያባብስ ሁኔታ ደግሞ እነኚህን ውጤቶች በማየት ደግሞ የሰው ትችት አለ። ትክክል። ስለዚህ ይሄንን ነገር እንዴት ነው አንድ ሰው ተሸክሞት
ይሄ እደርስበታለሁ የሚለው ቦታ የሚደርሰው በሚቀጥለው ወደኋላ ማይመለሰው እንዴት ነው? ምናልባት ሾርት ላይ በአጭሩ የምትለን ነገር አዌርነስ ነው። እንደነገርኩ ነው። እነዚህ ነገሮች የውድቀት ምልክቶች አይደሉም። ሰው መተቸቱም ከዚህ በፊት የምታውቀውን ነገር በድግግሞሽ የሰራውን ነገር እየሰራ ስለነበር ስህተት የለም። አሁን ግን ያለመድከውን ነገር ስለሆነ ማድረግ የጀመርከው ስትሳሳት ያያሉ። ስትሳሳት ካዩ በዛ ጉዳይ ላይ ሀሳብ ይሰጣሉ። ይሄ ተፈጥሯዊ የማደጊያ መንገድ ነው። ሰዎች ሲተቹ እያደግክ ነው ማለት ነው። ሰዎች የሆነ ነገር እያደረግክ እንደሆነ ፕሮግረስ እያደረግክ እንደሆነ ሳይሆን በፊት ጠንቅቀ መስራት የምችለውን ነገር ትተህ አሁን ጠንቅቀ የማታውቀውን ነገር 10 ጊዜ እየወደክ እየተነሳ እንደ መባከን አድርገው ስለሚቆጥሩት ሀሳብ ይሰጧል። ከቀናነትም ተነስተው ቀናም ካልሆነ ሞቲቭ ተነስተው ይሄ ምልክት ነው እያደግኩ ነው ያለሁት ብለህ እንድትወስድ የሚያደርግ ነገር ነው ማለት ነው። እያደግኩ ነው ብለህ የምትወስድ ከሆነ ለምን ታቋርጣለህ? ቴልሚ መንገዱ ይሄ ከሆነ ሰዎች ያዩትን ነገር ወዲያው የሚመልሱ ከሆነ በኋላ ላይ ማስተር ስታደርግ እኮ እነዛው ሰዎች አንተ እንዴት አድርገህ ነው እንደዚህ ይህን ነገር የምትሰራው? በጣም የሚገርም ነው። በአጭር ጊዜ እኮ የዛሬ 3 ወር 4 ወር እኮ አችለውም ነበር እንዴት ቻልከው ሊሉ ይችላሉ እነዛው ሰዎች። ስለዚህ የሰዎቹ አባባል አሁን ካለህበት ስቴት ጋር ስለሚገናኝ እነሱን ተዋቸውና ስራው ላይ አተኩር። ከተወሰነ ጊዜ በኋላ እነዛው ሰዎች እስካሁን ያልሰጡህን አስተያየት ስለሚሰጡ ማለት ነው። የማደግ ምልክት ከሆነ ለምን ትተዋላት? ምልክት እኮ ነው እየፈለክ ያለው። እንግዳ ስሜት ከተሰማ ወድቅ ይሆን እነሳ ይሆን አልፍ ይሆን እያልክ ከሆነ የምትሰራው ከዚህ በፊት ከምታውቀው የተለመደ ቀጠና ወጥተሃል ማለት ነው። እያደግክ ማለት ነው ማለት ነው። ስለዚህ ይሄንን ሁሉ አልፎ መስራት በእውቀት ላይ የተመሰረተ ነው የሚሆነው ማለት ነው፣ ግምት አይደለም። ይሄን የማያውቅ ሰው ግን ምንድን ነው ያደረገው? ልክ ስትነሳ ምናልባት የሚቀርቡ የሚወዱትን ሰዎች ጭምር ሀሳብ እንዲሰጡ ሊያደርግ ይችላል። እንዴት ነው እንዲህ እያደረኩኝ ነው ምን ይመስላችኋል ሊል ይችላል። የተሰማቸውን እውነተኛ ነገር ሊነግሩት ይችላሉ። ይህን ምን አድርጎ ይወስደዋል ማለት ነው? ትክክል እየሰራ እንዳልሆነ፣ እየወደቀ እንደሆነ፣ እየተሳሳተ እንደሆነ፣ ከመንገድ እየወጣ እንደሆነ አይነት ስሜት ነው የሚሰጠው። ይሄንን ቀድመን የምናውቀው ከሆነ እየተሳሳትን እንዳልሆነ የሰዎቹ አስተያየት ሳይሆን ነገሩን ከዚህ በፊት ከሰራንበት መንገድ በተለየ መንገድ ስለሰራን እንደዛን ይሆን እንደሆነ የምታውቀው ከሆነ የሰዎቹን አስተያየት እንደ ምልክት ነው መውሰድ ያለብህ። ኦኬ አም ፕሮግረሲንግ። እንግዳ ስሜት እየተሰማ ከሆነ አም ፕሮግረሲንግ። የአንድን ሰርተው የማታውቀውን ነገር እየተሳሳትክ ከዛ ነገር እየተማርክ በሚቀጥለው ፌዝ ላይ ያንን የተሳሳትከውን ነገር እያስተካከልክ አሁንም ግን ሌላ የምትሳሳተው ነገር አለ እየተማርክ እያስተካከልክ ከሄድክ ያ አንድ በአንድ እየተስተካከለ የሚሄደው ነገር ከወራት በኋላ ፐርፌክት ይሆንና ወደ ሌላ ደረጃ ነው። የተለመደው ነገር ሙሉ በሙሉ ፐርፌክት ይሆንና ወደ ሌላ ደረጃ ነው። ይሄ የሂደቱ አካል እንደሆነ ካወቅ፣ ሌቭል 1 እንደሆነ ካወቅ፣ ወደ ሌቭል 2 እያደግክ እንደሆነ በደንብ አድርገህ ታውቀዋለህ ማለት ነው። ለምን ብለህ ታቋርጠዋለህ? ቴልሚ ካላወቅከው እንደ ውድቀት ወደኋላ እንደመመለስ እንደ መሳሳት አድርገህ ነው የምትወስደው። እያደግክ እንደሆነ ምልክት እየሰጠ እንደሆነ የምታውቅ ከሆነ ግን ለምን ታቋርጣለህ? እስኪ አንተ ንገረኝ። እንዳልኩ ነው። ምናልባት የሰዎች ጫና ምናምን እንደዚህ ነገሮች ሲበረቱ ተሳስቼ ይሆን ወደሚለው ይሄ አይደንቲቲ ላይ ነው መሰራት ያለበት፣ እዚህኛው ላይ አይደለም። አይደንቲቲ ላይ ነው እሱ ፓርት መሰራት ያለበት። አሁን ለምሳሌ ሰውነትን ፊዚክን ማስተካከል ፈለግ፣ ምክንያቱም ታረቀኝ ዋንትስ ቱ ቢ ሳምባዲ። ያንን ሰው ለማምጣት የፊዚካል ኤክሰርሳይዝ ማድረግ አንደኛው ነገር ነው ብለን እናስብ። ጂም መሄድ ፈለግ፣ ሰብስክራይብ አደረግ፣ ከፈልክ፣ ስፖርት ትጥቅ ገዛ። የመጀመሪያው ቀን ስትሄድ እዛ ቦታ ላይ ያሉ ሰዎች ከአንተ ጋር አይመሳሰሉ በምንም፣ በስነ ልቦናም፣ በሰውነታቸው አቋምም፣ በሚያሳዩ ኮንፊደንስ በምንም አትመሳሰሉ። የዛኑ ቀን ራስን ከነዛ ሰዎች ጋር ማወዳደር ከጀመርክ you are going to fail። እነዚህም ሰዎች አንድ ቀን እንዳንተ እንደጀመሩ እንደሆን ይሄ አሁን የተሰማ ስሜት ተሰምቷቸው እንደነበረ የአማተርነት ስሜት ተሰምቷቸው እንደነበረ የምታውቅ ከሆነ ግን የመጀመሪያውን የእድገት እርምጃ መውሰድ የጀመርክበት ቀን ነው ይሄኛው ማለት ነው። ለምን ብትል የሆነ ደስ ያላለ ስሜት አለ ከእስካሁን ድረስ ያልተሰማ። ሌላ ቦታ በጣም ኮንፊደንት የሆንከው ሰውዬ እዚህ ጋር መጣ የሆነ ባይተዋር ለማጅ ምናምን ሆነ ልትሳል ነው። ይሄ አዲስ ስሜት የማደጊያ ምልክት ነው። እየተነሳ ነው ማለት ከዚህ በፊት አድርገው የማታውቀው ነገር እያደረግክ ነው። ስትውል ስታድር ግን ምን እየሆነ ይመጣል?
ከነዛ ሰዎች ጓደኛ ታፈራለህ። የሚያውቁትን ይነግሩሃል። አድርጌ የማታውቀውን ነገር ማድረግ ትጀምራለህ። ምልክቱ ሰውነት ላይ መታት ይጀምራል። it becomes obvious። ስሜቱንና ሰዎች የሚሉትን ነገር አይቶ የሚተወው ሰው እንደ መጥፎ ምልክት የሚያዩ ሰው ነው። እዚህ ውስጥ ማለፍ የመንገዱ ብቸኛ መንገድ የሂደቱ አካል እንደሆነ ለሚያምን ሰው እንደውም ምልክቱን ትፈልገዋለህ ማለት ነው። እንደ አማቹር የሚቆጥሩ ሰዎች አሉ እዚህ ውስጥ። የሆነ የቤተኝነት አይነት ስሜት ሳይሆን የእንግዳነት አይነት ስሜት፣ የባይተዋርነት አይነት ስሜት ይሰማኛል። ጥሩ ስሜት አይሰማኝም በውስጥ በኩል። በውጭ በኩል ደግሞ ሰዎች በተለየ አይነት መንገድ ነው የሚያዩን። እዚህ ውስጥ ካለ definitely you are in a different place። ሆነ የማታውቀው ነገር እያደረክን ያለው ማለት ነው። ይሄኛው አዌርነስ የሚሰሙህን ሪል ስሜቶች ኦቨርዌልም ማድረግ ይችላል። አዌርነሱ ከሌለ ግን ስሜቱ ሪል ስለሆነ ስሜቱ ከጀመርከው ነገር ውስጥ ያስወጣል ማለት ነው። ወደ አራተኛው እንለፍ። አራተኛው ደረጃ ማስተሪ ነው። አራተኛው ደረጃ ማስተሪ ነው ማለት ምን ማለት መሰለ? ከዚህ በፊት ያታግልህ የነበረ ሶስተኛው ደረጃ ላይ ኃይል ይወስድብህ የነበረ እንደ ለማች ሾፌር ሁሉንም ትኩረትህን ይይዝ የነበረ ነገር በማድረግ ብዛት፣ በመለማመድ ብዛት፣ የተሳሳትከውን ወደኋላ ተመልሰ በማረም ብዛት፣ አዳዲስ ትምህርቶችን አዳዲስ እውቀቶችን እየተገበርክ ነገሩን የበለጠ በማድረግ ብዛት ያ ነገር ስጋ እየለበሰ ይመጣል። በማንነት ውስጥ በእጅ የሚደረግ ነገር ሳይሆን በሰውነት ውስጥ አካል የሚለብስ ማንነት ይሆናል ማለት ነው። በሌላ አነጋገር ማንነት ከሆነ በኋላ እንደ ከዚህ በፊቱ ትኩረትህን ጠቅላላ ስጠኝ፣ አይኔን እያየ ስራኝ አይልህም። ዝም ብለህ ኑሮን እየኖር አይተህ ታውቃለህ? ዲፕ የሆነ ውይይት እያደረጉ መኪና የሚነዱ ሰዎች አይተህ ታውቃለህ? ለማጁን እንዲህ አይነት ውይይት ውስጥ እስኪ ግባ ብትለው መኪና እየነዳ አይችልም። እዚህ ፖስብል አይደለም በፍጹም። በሌሎችም የህይወት መንገዶች ይሄው ነው። በነገራችን ላይ በሌሎችም የህይወት መንገዶች ይሄው ነው። አሁን ለምሳሌ ኃይሌ ገብረስላሴን ውሰደው። ለእሱ አሁን ሲሪያሊ እንግዶች በጣም ረክተው የሚስተናገዱበት አይነት ሎጅ መክፈት ለእሱ ደመነፍሱ ውስጥ ነው ያለው። የመጀመሪያውን ሆቴል የከፈተ ጊዜ ይሄ ስሜት ተሰምቶት ነበር ወይ ካልከኝ ሊሆን አይችልም። አሁን ብራንድ ነው የሱ አገልግሎት። የሱ ሆስፒታሊቲ ሞጁል ብራንድ ነው ማለት የኃይሌ ብራንድ። አሁን ለሱ እስኪ እንደዚህ አይነት ሌላ ክፈትና ደረጃውን ትንሽ ከፍ አድርገው ከዚህ በፊት ከነበረው ሌሎች 4-5 ነገሮችን ጨምርና እስኪ ከፍ አድርገው ካልከው የተወሰነ ትኩረቱን ይዛል። ይሄንኑ ድገመው ካልከው ለሱ ጨዋታ ነው። ምን ማንኛውም መንደር ውስጥ ሄደን ለቅሶ እንደመድረስ ወይም ከጓደኛ ጋር ቁጭ ብለህ ማኪያቶ እንደመጠጣት ያህል ነው ለሱ። ምክንያቱም it is so ingrained into his identity. he knows it። ያውቃል ማለት እኮ ምን ማለት መሰለህ? ሳያስበው ያደርገዋል ማለት ነው። ማሰብ አያስፈልግም፣ መተንተን አያስፈልግም፣ ማውጣት ማውረድ አያስፈልግም፣ ያደርገዋል ማለት ነው። ሌላውም የህይወታችን ክፍል እንደዚሁ ነው። ስናደርገው ስናየው ማንነታችን ውስጥ ኢንተግሬት ሲደረግ ስናደርገው በውጭ በኩል የሚደረግ ነገር መሆኑ ይቀርና ነርቨስ ሲስተማችን ውስጥ ኢንተግሬት ይደረጋል። እናውቀዋለን ያን ነገር። ሌሎች ሰዎች አንተን ሲያዩ በደንብ ነገሩን ማድረግህን እንደ ታለንት ይወስዱታል። በልምምድ ውስጥ እንደመጣ ኮምፒተንስ ሳይሆን እንደ ታለንት። ምን አይነት የታደለ ልጅ ነው፣ በቃ ታለንት እኮ ነው፣ እንዴት መድረክ እንደሚይዝ አይታል፣ እንዴት እንደሚናገር አይታል ካሉ ነሰሰርሊ ታለንት አይደለም። ታለንቱ አድጎ ስጋ ለብሶ ሌላ ደረጃ ላይ ደርሶ ነው። ታለንትድ የሆነ ሰው በሙሉ መድረክ ላይ ቢወጣ ያንን አይነት ታለንት ዲሞንስትሬት አያደርግም። ልምምዱ ሰው ሆነ ማለት ነው። በሌላ አነጋገር ያ በአካል በእጅ በአይን በምናምን ስትነካከው የነበረው ነገር ከአካላዊ ዓለም ወጥቶ ማንነት ውስጥ ገብቶ አንተን ሆኗል። ስታደርገው ተፈጥሯዊ ይሆናል ማለት። አሁን እስኪ አንድን በጣም የሰው ልጆችን በንግግሩ መምራት የሚፈልግ መጽሐፍት መጽሐፍ የሚፈልግ ሰዎች ፊት ቆሞ ሐሳቡን ማካፈል የሚፈልግ ሰው ውሰድ። ፍላጎቱ አለው፣ እንዴት እንደሚደረግ ያውቃል፣ ስቶሪ ቴሊንግ አጥንቷል። ከዛ በኋላ ይሄን ሰው አምጣና መድረክ ላይ አድርገው። ምን የሚሆን ይመስላል? የመጀመሪያው ቀን ሁሉም ይሄን ነገር ለማድረግ የሚያስፈልገው እውቀት በሙሉ አለው። ይዞ ምን የሚሆን ይመስላል? ለመናገር ይፈራል መጀመሪያ። ምናልባት 10 ጊዜ ወደ ኖቶቹ መመለስ ሊያስፈልገው ይችላል። ይሄን በራሴ ነው የማውቀው። 10 ጊዜ ሰዎች ምን እያሉ ይሆን እኔ ስለማደርገው ነገር፣ ስለ አለባበሱ ምናምን ኤክስትሪምሊ ሰልፍ ኮንሽስ ሊሆን ይችላል። የሰዎችን ፊት ባየ ቁጥር ሀሳቡ ሊለዋወጥ ይችላል። በጣም ብዙ ነገር አለ። ግን ነገም ስታደርገው፣ ከነገ ወዲያም ስታደርገው፣ ከትላንት ወዲያ የተሳሳትከውን ዛሬ ስታስተካከል፣ ሌላ ስህተት ስታይ፣
ሪፋይንድ የሆነ እየጸዳ እየጠራ ይመጣና መድረክ ላይ ስትወጣ ያልተዘጋጀህበት ለዚያ አውድ ብቻ የተመጠነ ነገር ስታደርግ ራስን ታገኛለህ። ኢቭን ያልተዘጋጀህበት ነገር ማለት ነው። ይሄ ከየት ነው የሚመጣው ካልከኝ ነገሮችን ከማድረግ ብዛት በጣም ሪፋይንድ የሆነ ስጋ የለበሰ ማንነት አንተ ውስጥ መኖሩን የምታውቅበት ይሆናል ማለት ነው። ስለዚህ አራተኛው ደረጃ ድርጊት አይደለም፣ ማንነት ነው። ዩ ቢካም ኢት። ሌላ እውቀት፣ ሌላ ልምምድ፣ ሌላ ክህሎት ላይ አዲስ ልትሆን ትችላለህ። ከዚህ በፊት ለነበረው ነገር ግን ዩ ኖው ኢት። የትኛውም በዚህ ዓለም ላይ የሚደረግ ነገር ይህንን ይመስላል። በየትኛውም የህይወት ዘርፍ አንድ ሰው የሚያስበውን ሐሳብ ወደ ስጋ መልበስ ለማምጣት በዚህ መንገድ ነው የሚያልፈው። አሁን ሁለተኛ ደረጃ ያለው ሰው በምን ይታወቃል ካልከኝ፣ በጣም ብዙ እውቀት ይሰበስባል፣ ግን ለማድረግ ምጥ ነው። ሁለተኛ ደረጃ ያለ ሰው የማያጣቅሰው የሳይንስ ፋይንዲንግ የለም፣ የማያነበው መጽሐፍ የለም፣ የማያየው ፖድካስት የለም። ያን ጉዳይ በተመለከተ ተንትን ካልኮ በጣም ይተነትናል። ወደ ማድረግ ሲመጣ ግን አያደርገው። ስለዚህ ብዙ እውቀት ያለው ግን ማድረግ በጣም ያጠረው ሰው ነው ሁለተኛ ሌየር ላይ ያለው። ለዚህ ነው 90% እና እዛ አካባቢ የሚሆነው ሰው እዚህ ውስጥ ነው ስታክ ያደረገ ያለው። ሶስተኛ ደረጃ ያለ ሰው ምልክቱ ምንድን ነው? በጣም ብዙ ልፋት፣ ብዙ ጥረት፣ ብዙ ትኩረት፣ ብዙ ኮንሰንትሬሽን በሚያደርገው ነገር ላይ የሚያደርግ ግን የመሟጠጥ የመድከም የመሰላቸት ስሜት የሚሰማው ሰው። ስለዚህ ይሄ ሰው ከውጭም ካለ በውስጥም በኩል ካለ ነገር ጋር የሚታገል ሰው ነው። በውስጥ በኩል ነገሩን በትክክል አላደረግኩትም፣ ምናልባት ሰዎች ምን ይሉኝ ይሆን፣ የተለያየ የሚላቸው ነገሮች አሉ። በውጭ በኩል ደግሞ በእውነትም ሰዎች የሚያደርገውን ነገር አይተው መጨናነቁን አይተው በርናውቱን አይተው የሚነግሩት ነገር ይኖራል። ስለዚህ ሶስተኛ ቦታ ላይ ያለው ሰው ኃይሉን ጠቅላላ አውጥቶ የሆነን ውጤት ለማምጣት በእጁ ነክቶ የሚያሳይ ውጤት የሚያመጣ ግን ጠቅላላ ነገሩን እንጌጅ የሚያደርግ ሰው። አራተኛ ደረጃ ላይ ያለ ሰው ሲያደርግ ታየዋለ፣ ብዙም እንጌጅድ አይደለም፣ ግን የሚገርም ፐርፌክሽን ታነብበታለ። ልክ እንደ መታደል ነው የሚባል አይነት ነገሮችን ጀምሮ የማድረግ ኮምፒተንስ ኤክሰለንስ ታገኝበታለ። ይሄኛው ሰው በጣም ነገሩን ከመልመዱና ሳያውቀው ከመስራቱ የተነሳ ቆይ እንዴት ነው ስጦታ ነው ኬት ነው ያመጣው የሚያስብል ነገሮችን ጀምሮ የማድረግ ብቃት የተላበሰ ሰው ይሆናል ማለት ነው። እንግዲህ አራተኛ ደረጃ ላይ ያለው ሰው ሌላ ከዚህ በፊት ያልተለማመደው ልምምድ ማንነት ውስጥ መገንባት ካልፈለገ በስተቀር ይችኛውን አሁን የሚያውቃትን ነገር ለማድረግ ማሰብ አያስፈልገውም፣ መውጣት ማውረድ አያስፈልገውም። ይነሳል፣ ያደርገዋል፣ ዲፎልት ይሆናል ማለት ነው። ልክ በመለማመድ ብዛት መኪናውን ከመልመዱ የተነሳ ከጓደኛው ጋር እያወራ ወይም ጥልቅ ሐሳብ ውስጥ ሆኖ ሌላ ነገር እያውጠነጠነ ወደሚፈልግበት ቦታ ሄዶ በሩ ላይ ራሱን ሊያገኝ ይችላል ማለት ነው። በዚህ አይነት አሁን እንግዲህ ብዙዎቻችን የምንሳሳተው ስህተት ምንድን ነው? አንደኛው ሳንሳሳት ውጤት ማምጣት እንፈልጋለን። ሰዎች ምንም አይነት አሉታዊ አስተያየት ሳይሰጡን የሆነ ውጤት አምጥተን ማስደመም እንፈልጋለን። በዛ አይነት መንገድ የሚመጣ ነገር የለም። መጥፎ ስሜት ሳይሰማን እንደተነቃቃን፣ ልክ ሴሚናር ላይ እንደሚመጡ እንደተነቃቃን ኢነርጀቲክ እንደሆን ነገሩን ማድረግ ዳውን አንፈልግም። እነዚህ ነገሮች በሪል ዓለም ውስጥ እንደሌሉ ስናግን ትክክለኛው መንገድ እየያዝን ውጤት ወደ ማምጣት እንሄዳለን። ምንም ስሜት ይሰማን፣ ሰዎች ምንም ይበሉን፣ ስንትም ጊዜ እንሳሳት፣ እናደርገዋለን። በእጃችን ነክተን ነው የምናደርገው። እንደዛ ካልሆነ ቆይ ስንት ጊዜ ከካሜራ ፊት ጀምረን እንዳቋረጥን እናውቃለናል። ስንት ጊዜ ማለት አሁን እንዲህ አይነት ፖድካስት ወይም ደግሞ እንዲህ አይነት በግል ቁጭ ብዬ የማወራውን ነገር ሳወራ የሚያዩ ሰዎች አንድም ቀን ተሳስቼ ማቅ ላይመስላቸው ይችላል። አንድም ቀን ዲስአፖይንትድ ሆኜ ከካሜራ ፊት እንደተነሳው ላያውቁ ይችላል። ማድረግ ከፈለግ you have to do it ግዴታ። የሆነ ቦታ ላይ እየደረሱ አንድን የህይወት መስክ ማስተር ያደረጉ እንደ ምሳሌ የሚጠቀሱ ሰዎች በሙሉ በብዙ ውርደት ውስጥ፣ በብዙ መሳሳት ውስጥ፣ በብዙ የሆነ ነገር መባል ውስጥ ያለፉ ሰዎች ናቸው። ይህን ምና ከሆነ እንደ መጥፎ ሳይሆን እንደ ማደጊያ ምልክት እየተከተልናቸው ነው የምንሄደው። እነዚህም በህይወታችን ውስጥ የሚከሰቱ ነገሮች እንደዛ ካደረግን በአንድ ጊዜ ከሁለተኛ ደረጃ ወደ ሶስተኛ ደረጃ ትራንዚት ማድረግ እንችላለን።
ይሄን ማድረግ ለሚፈልግ ሰው ዛሬ የምንነግረው ነገር ምንድነው? ለተወሰነ ጊዜ መጽሐፍቶቹን በሙሉ ዝጋና እስካሁን የገባህን መሬት ላይ ማድረግ ጀምር። ይሄንን ነው ልል የምፈልገው ታሬ። እንዳው አታንብቦ ነው የምትለው አንባቢ ትውልድ። እኔ በነገራችን ላይ ይሄ አባባል የግሌ እንትን ነው። ሰዎችን አታርጉ ሳይሆን አንባቢ አይደለም ሰው መሆን ያለበት። ለሚፈልገው ዕውቀት ያንብብ። አንባቢ ግን መሆን የለበትም። የገባውን የሚያደርግ መሬት ላይ የሚተገብር ውጤት የሚያመጣ ሰው ቢሆን ነው ጥሩ። አንባቢ የጥሩ ምልክት፣ የእንትን የልዕልና ምልክት፣ የዕውቀት ምልክት፣ የሲቪሊቲ ምልክት ተደርጎ ስለሚያዝ ብዙ ያነበቡ ሰዎች አይደለም ውጤት ያመጡት። የገባቸውን ያደረጉ የማያውቁትን ለማወቅ የሚያስፈልገውን መንገድ የሚሄዱ ዕውቀት የሚያከማቹ ሰዎች ናቸው እንጂ ስራውን ትተው ዕውቀት ላይ ብቻ የሚያተኩሩ ሰዎች አይደሉም። ሳይንስንም ብትወስድ እኮ የሆነ ነገር ብልጭ ሲልላቸው በቀጥታ ወደ ላብ የሚሮጡ ሰዎች ናቸው ብዙ ውጤት ያመጡ ብዙ ግኝት ያገኙ ሰዎች እንጂ አርቲክል የሚያሳትሙ ዝም ብሎ ወረቀት ለወረቀት የሚሄዱ ሰዎች አይደሉም ውጤት የሚያመጡ ሰዎች። ይሄን ምናቅ ከሆነ ዛሬውኑ ከአራቶቹ ሌቭሎች የትኛው ላይ እንዳላችሁ የትኛው ደረጃ ላይ ስታክ እንዳደረጋችሁ ከዚህ ቪዲዮ በታች ኮሜንት ብታደርጉ ወይም ጥያቄ ብትጠይቁን በሚቀጥሉት ቪዲዮዎች ላይ ጥያቄዎችን ለመመለስ እንሞክራለን። ይሄን ይመስላል እንግዲህ ታሪ። በነገራችን ላይ ታህሳስ 10፣ 11 እና 12 የሶስት ቀን ሙሉ ቀን ኢመርሲቭ ሴሚናር አለን። yes በዛ ሴሚናር ላይ የሚገኙ ሰዎች ምንድነው የሚያገኙት ነገር? ባለፈውና ዛሬ ያልነውን ነገር ነው። ባለፈው ያልነው ምንድነው? ሰዎች ህይወታቸውን መለወጥ ከፈለጉ በቋሚነት በማይቀለበስ መንገድ የመጀመሪያ መለወጥ ያለበት ውጤቱ ሳይሆን ውጤቱን የሚያመጣው ማንነት ትራንስፎርም ማድረግ ነው ዋና ዓላማ። ከዛ ቀጥለን ደግሞ አሁን ያልነው ኦኬ ማንነት ትራንስፎርመር ከሆነ በኋላ ዞሮ ዞሮ ወደዚህ ገሃድ ዓለም ወደሚነካ ነገር መምጣታችን ግድ ነው። ቢዝነስ ማቋቋም የሚፈልግ ቢዝነስ ያቋቁማል። ሚውዚክ ፕሮዲዩስ የሚያደርግ ሚውዚክ ፕሮዲዩስ ያደርጋል። አብርሃም ማስሎ እንዳለው ሰው መሆን ያለበትን ይሆናል። ሰዎች ይዘውት የሚመጡት አጀንዳ አለ፣ መሆን የሚፈልጉት ሰው አለ። ያን ሰው መሬት ላይ እንዴት ነው የሚሆኑት? እንዴት ነው እርምጃ የሚወሰደው? ወደ ዕለት ተዕለት የህይወት ክንውን የሚቀየረው እንዴት ነው? እሱን ለ30 ቀን አብረናቸው ሆነን ስልጠናውን ከጨረሱ በኋላ ባሉት 4 ሳምንታት ዙም ላይ እየተገናኘን ውጤት ያመጡ ሰዎች ልምዳቸውን ያካፍላሉ። የማይተዋወቁ ሰዎች ይተዋወቃሉ፣ አድራሻ ይቀያየራሉ፣ ኔትወርክ ያደርጋሉ። ምናልባት ግንኙነቱ ወደ ሌላ ደረጃ ሊያድግ ይችላል። አብሮ ከመሰልጠን ያለፈ ቢዝነስ አብሮ መስራት ወደ ሌላ ደረጃ ሊያድግ የሚችል ኔትወርክ ይሰራሉ። በሶስተኛ ደረጃ ግን በመተግበር ሂደት ውስጥ ያልገባቸው ወይም በተሳሳተ መንገድ የተረዱት ወይም ለመተግበር የከበዳቸው ነገር ካለ እያሳየን እየተከታተልን ሜንተር እያደረግን ያንን ያስተማርነውን የ3 ቀን ሴሚናር 30 ቀን ላይ በትነው እንዴት ተግባራዊ እንደሚያደርጉ ክትትል እናደርጋለን። ስለዚህ 3 ቀን ሙሉ ቀን ስልጠና ለሚቀጥሉ 30 ቀናት ደግሞ የሰለጠኑትን መሬት ላይ የሚተገብሩበትን ክትትል የምናደርግ ይሆናል ማለት ነው። በዚህ ሂደት ውስጥ 30ኛው ቀን ሲያልቅ ሙሉ በሙሉ የተለወጡ ሰዎች እንደሚፈጠሩ እንጠብቃለን። እንዲሁ እንዳልኩ 5 ድፍን ዓመታት አለፉ። ህይወቴን ለመለወጥ ያላደረግኩት ጥረት፣ ያልወጣሁት ተራራ፣ ያልወረድኩት ቁልቁለት የለም። ግን ህይወቴም እዚያው፣ ችግሮችም እነዚያው፣ የህይወቴም ውጤቶች እነዚያው ባሉበት ቦታ ላይ አሉ። ግን እንዲያው ሰው ህይወቱን ለማሻሻል ምን ያህል ዓመታት ያስፈልጉት ይሆን? ለብዙ ዓመታት የሰው ልጆችን ስነ ልቦና እንዳጠና ሰው ተግብሮም በህይወቱ ውስጥ ውጤት አምጥቶ እንዳየ ሰው ልነግራችሁ የምችለው አንድ ነገር ይህ ነው። ሌላ የህይወት መንገድ አለ። ሌላ የችግር መፍቻ የህይወት ማሳቂያ መንገድ አለ። ኢምፓክት ሴሚናርስ ትራንስፎርም ዩር ላይፍ ኢን 30 days ህይወትን በ30 ቀን ለውጥ በሚል አብይ ርዕስ ላይ የ3 ቀናት ኢመርሲቭ ትሬኒንግ አዘጋጅቷል። ይህ ትሬኒንግ የሚካሄደው ታህሳስ 10፣ 11፣ 12 ከጠዋቱ 2:30 እስከ 11 ሰዓት ሜክሲኮ በሚገኘው ኬዘን ኤክሰለንስ ሴንተር ነው። በተጨማሪም እንደ ከዚህ በፊቱ ስልጠናው አዳራሽ ውስጥ ተካሂዶ እዛው ላይ አብቅቶ አንበታተንም። ስልጠናው ካበቃበት ቀን ማግስት ጀምሮ ለተከታታይ 4 ሳምንታት በየሳምንቱ 1 ቀን ዙም ላይ እየተገናኘን ልምድ እንከፋፈላለን፣
ሜንተር እንደራረጋለን። የትኛው ቦታ ላይ ተግብራችሁ የትኛውን ውጤት በምን አይነት መንገድ ማምጣት እንደምትችሉ እየመራን ጥያቄዎቻችሁን እየመለስን እስከ መጨረሻው 30 ቀን ድረስ አብረን እንቆያለን። በዚህ ሴሚናር ላይ አለመለወጥ አይቻልም። ምዝገባው ታህሳስ 8 2018 ዓ.ም ከቀኑ 11 ሰዓት ላይ ይጠናቀቃል። አሁኑኑ ተመዝግበው ወንበሮትን ያዙ። ታህሳስ 10 2018 ዓ.ም ከቀኑ 2 ሰዓት ተኩል ላይ ከይዘን ኤክሰለንስ ሴንተር አዳራሽ ውስጥ እንገናኝ። ኢምፓክት ሴሚናርስ